Usmi Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን ቪዲዮአችን ላይክ ሼር በማድረግ እንድትጀምሩ እንጋብዛለን። የምንዛሬ ዋጋ ከፍተኛ ጭማሪ አሳይቷል። በተለይ ደግሞ የባንኮችን የምንዛሬ ዋጋ በተመለከተ ጥቁር ገበያ እንዴት ዋለ? በባንኮች ስንት የተዘረዘረ ይገኛል? አብረን እናያለን። በቀጥታ የጥያቄያችሁን ምላሽ እሰጣለሁ። አሁንም በድጋሚ ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። ሰላም ወንድሜ፣ እኔ ጆርዳን ነው የምኖረው። ወደ ኢትዮጵያ ስገባ ማለትም እንግዲህ ከስደት ወደ ሀገር ቤት ስትገባ ማለት ነው። ከመግባቴ በፊት ብሬን በራሴ ስም በዌስተርን ዩኒየን ማስተላለፍ እችላለሁ፣ ምክንያቱም አካውንቴን ይዤው ነው የመጣሁት የሚል ጥያቄ ነው። በመጀመሪያ አካውንቴን እኔ ጋር ነው ያለው ወይንም ደግሞ አካውንቴን ወደ ስደት ይዤው ሂጃለሁ የሚለው ጉዳይ ተቀባይነት የለውም። ለማለት የፈለግኩት ምንድነው፣ ምናልባት አካውንቴ የምትዩ ቡክሽ ወይንም ቡካችሁ ሊሆን ይችላል፣ ችግር የለውም። በተለይ ደግሞ በባንኮች አማካኝነት ከሆነ የላካችሁት መድረሱ 101% እርግጠኛ ስለሆን በቀጥታ ወደ ራሳችሁ የባንክ አካውንት ገቢ ነው የሚሆነው። ከቡኩ ተጻፈ አልተጻፈ ምንም አይነት ችግር የለውም። ነገር ግን ዋነኛ ጥያቄውን ምላሽ ስሰጥ አንቺ ወደ ኢትዮጵያ ልትገቢ ስትይ ምናልባት ከቻልሽ ገንዘቡን ይዘሽ ወደ ሀገር ቤት ብትገቢና ከዛም ባንኮች ላይ ብትዘረዝሪ ተመራጭ ይሆናል። አንድ ሁለተኛ ደግሞ እንደዚህ አይነት ሪስክ ወይንም ደግሞ መስዋዕት መክፈል አልፈልግም፣ ያለኝን ገንዘብ በዌስተርን ዩኒየን አስተላልፌ ከዛም ሀገር ቤት መግባት ነው የምፈልግ ምትይ ወይ ደግሞ ያን የምታስቡ ካላችሁ ይቻላል። ነገር ግን የሚቻለው ምንድነው የባንክ አካውንትን በመጠቀም አይደለም። ምንድነው የምታደርጉት? ትክክለኛ ስማችሁን ነው። ለምሳሌ ከዛ የተላከበት ዌስተርን ዩኒየን ሲላክ ያለው ስምና ከዛም ተቀባዩ ላይ ያለው የመታወቂያ ስም ልዩነት ካለ ፌል ያደርግባቸዋል። እጅግ በጣም አስቸጋሪ ነው። ስለዚህ ከአሰሪዎችሽ ጋር የምትግባቢ ከሆነ ከአሰሪዎችሽ ጋር በመሄድ በአሰሪዎችሽ ስም ወደ አንቺ እንዲላክ አድርጊ። ያን ደግሞ ስታደርጊ ትክክለኛ ፓስፖርትሽ ላይ ያለውን ስም ነው መጠቀም ያለብሽ ማለት ነው። ማለትም የተቀባይ ስም ከሚለው ላይ ላኪ የሚሆኑልሽ አሰሪዎችሽ ወይንም አሰሪዎቻችሁ እንደ ላኪ ይሆኑና እናንተ እንደ ተቀባይ ትሆናላችሁ። ነገር ግን ስም ልዩነት መኖር የለበትም። የአንድ ፊደልም ልዩነት መብዛት ማነስ የለበትም። ስለዚህ እነዚህን ጉዳዮች በጥንቃቄ አድርጋችሁ በራሳችሁ ስም እንዲላክ ታደርጉና ከዛም ደረሰኙን እንዲሰጧችሁ ማድረግ ወይንም ደግሞ ፎቶ አንስታችሁ መያዝ። ምክንያቱም እዛ ጋር ሴኩሪቲ ያለ ወይንም የሚስጥር ቁጥር ይሰጣቸዋል። ያን የሚስጥር ቁጥርና እንዲሁም ደግሞ ፓስፖርታችሁን ወይንም ደግሞ መታወቂያችሁን በመያዝ ከፈለጋችሁት ባንክ ሄዳችሁ ወጪ ማድረግ ትችላላችሁ ማለት ነው። ሁለተኛውና ሌላኛው ጥያቄ የኔ አካውንት 9 ዓመት ሆኖታል፣ አሁን ገንዘብ ብልክበት አይሰራም ማለት ነው እንደሚል ጥያቄ ነው። ይሄን በተመለከተ ምናልባት ይሄን ጉዳይ ለማረጋገጥ የሚልክልሽ ሰው ወይንም ደግሞ ገንዘብ ለመላክ በቀጥታ ባንክ መሄድ ይኖርብሻል። ስለዚህ ያን በማድረግ ባንኮች ቀጥታ ወደ አንቺ እንዲተላለፍ ማድረግ ይችላሉ ማለት ነው። ነገር ግን ብዙዎቹ እንደሚሉት አልሰራልን አለ፣ ተዘጋ፣ ወዘተ የሚባሉ ጉዳዮችን በተመለከተ ባንክ ስለማይሄዱ ነው ወይንም በዲጂታል በሞባይል ባንኪንግ በኢንተርኔት ባንኪንግ ስለሚጠቀሙ ነው። ያ ከሆነ ደግሞ በኢንተርኔት ባንኪንግ አገልግሎት አይሰጥም። ምክንያቱም ከ6 ወር በላይ አካውንቱ ካልተንቀሳቀሰ ገቢ ካልተደረገበት ኢንአክቲቭ ይሆናል። በዚህም ምክንያት በቀጥታ በስልክ አማካኝነት በሞባይል ባንኪንግ በኢንተርኔት ባንኪንግ ገንዘብ ወደዛ አካውንት እንላክ ቢሉ አይሰራም ማለት ነው። ነገር ግን ባንክ ሄዳችሁ ወደዛ አካውንት እናስተላልፍ ካላችሁ ይቻላል። በዚህ አይነት መልኩ ማስተካከል ትችላላችሁ። ከአሜሪካን ዶላር እንጀምራለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18274 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ74 ሳንቲም እየተሸጠ እንደሚገኝ ነው ጥቁር ገበያ ድረገጽ ላይ ያገኘነው መረጃ የሚያሳየው። የባንኮችን መረጃ ስንመለከት ከፍተኛ ጭማሪ አሳይቷል። በንግድ ባንክ 158 ከ63፣ በዳሽን ባንክ 159፣ በአባይ ባንክ 162 ከ28፣ በአዋሽ ባንክ 159 ከ03፣ በአቢሲኒያ ባንክ 159 ከ38፣ ግሎባል ባንክ 159 ከ62። አባይ ባንክ ከፍተኛ ጭማሪ አድርጎ 162 ብር ከ28 ሳንቲም እየዘረዘረ ይገኛል። በአባይ ባንክ እስከ 3 ብር ጭማሪ ተደርጎበታል። ዩሮን እናስከትላለን። 100 ዩሮ
በጥቁር ገበያ የመሸጫ ዋጋው 208 ብር ከ66 ሳንቲም እየተሸጠ ይገኛል። ዶም በተመለከተ በንግድ ባንክ 181 ብር ከ36፣ በዳሽን ባንክ 187 ከ24፣ በአባይ ባንክ 185 ከ24፣ በአዋሽ ባንክ 185 ከ82 እና እንዲሁም በአቢሲኒያ ባንክ 186 ከ31 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዩሮን በተመለከተ ዳሽን ባንክ ሆኖ ተመዝግቧል። ቀጣዩን ተረኛ የሚይዘው ኩዌት ዲናርን በተመለከተ ነው። አንድ የኩዌት ዲናር በጥቁር ገበያ የመሸጫ ዋጋው 589 ብር ከ29፣ የኢማራቶችን ዲርሃም በተመለከተ በጥቁር ገበያ የመሸጫ ዋጋው 49 ብር ከ71 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 43 ከ19፣ በዳሽን ባንክ 46 ከ12፣ በአዋሽ ባንክ አንድ የኢማራቶች ዲርሃም 44 ብር ከ29፣ በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 44 ብር ከ70 እና በግሎባል ባንክ 44 ብር ከ18። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ25 ሳንቲም እየዘረዘረ ይገኛል። ይህም በተመለከተ የኢማራቶች ዲርሃም ምንም አይነት ጭማሪ አላሳየም። በቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 22600 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 192 ከ92፣ በዳሽን ባንክ 204 ብር ከ48 ሳንቲም እየዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። ቀጣዩን ተረኛ የሚይዘው የሳዑዲ ሪያልን በተመለከተ ነው። አንድ የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 48 ብር ከ60 ሳንቲም እየተሸጠ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 42 ብር ከ55 ሳንቲም እንዲሁም በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ18 ሳንቲም እየተሸጠ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በዚህም 45 ብር ከ25 ሳንቲም እየዘረዘረ ይገኛል። በመቀጠል ፓውንድ ስተርሊንግን 100 የፓውንድ ስተርሊንግ 24400 ብር እንደሚሸጥና 1 ፓውንድ ስተርሊንግ 244 ብር በመሸጥ ላይ ይገኛል። በጥቁር ገበያ በንግድ ባንክ 208 ከ52፣ በዳሽን ባንክ 212 ከ84፣ በአባይ ባንክ 214 ብር ከ21 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። የባህሬን ዲናርን በተመለከተ በጥቁር ገበያ 482 ብር ከ64 ሳንቲም እየተሸጠ ይገኛል። ጆርዳን ዲናር 256 እየተሸጠ ይገኛል። ቱርኪ ሊሬን በተመለከተ 3 ብር ከ80፣ ኢንዲያን ሩፒን 1 ብር ከ90፣ ኦማን ሪያልን በተመለከተ 474 ብር ከ29 በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው የቻይና ዩሃን 26 ብር ከ70 ሳንቲም እየተዘረዘረ ይገኛል። የአውስትራሊያን ዶላር 127 ብር እንዲሁም ካናዳን ዶላር 128 ብር ከ02 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል።